ሰላም እህት አለም እንዴት ነሽ? ሰላም ነው። ይኸውልሽ እህቴ ሄርሜላ አርግዛ ነበር የሆነ ሰዓት ላይ ማለት ነው። እና እንደውም ከአብርሽ አርግዛ ነበር፣ ግን ሆዷ አሁን ኦልሞስት 2 ወር ምናምን ሆኗል። ጓደኛ የነበረች እና እያደረገች ያለችውን ነገር ስላልወደድኩት ደስ ስላላለኝ አሁን እርቀት አለኝ። ከእሷ ጋር ጓደኝነት የለኝም፣ ቤተሰቦቼም ስለተቆጡኝ ማለት ነው። እና በጣም በሚገርምሽ ሁኔታ አብረን የተማርነው ዩኒቨርሲቲ ራሱ አብረን ካምፓስ ውስጥ አብረን የተማርነው እና እርጉዝ መሆኗን ነግራኝ ነበረ። ግን አሁን ደግሞ ስታይ ምንም አይነት የእርግዝና ምልክት የላትም እና ልጁን ምን አርጋ እንደሆነ አላውቅም። እና አሁን ሩታና አብርሽ ላይ እያደረገች ያለችው ነገር በጣም ከባድ ሴት ናት። የሚገርምሽ ነገር ፍቅረኛ ቻይናዊ መንገድ የሚሰሩ ቻይናዎች አሉ አይደለ? የውጭ ዜጋ ፍቅረኛ ሁሉ ይዛ ነበረ። አንድ ልጅ አላት፣ አንድ ወንድ ልጅ አላት። ትዳሯን ያው ባሏን ጥላ ነው እንግዲህ ወደ አዲስ አበባ ሄደችው። ከዛ ከባሏ በፊት ግን ቻይናዊ ፍቅረኛ ነበራት እና ይሄ ነገር ማቆም አለባት። እንዴት ነው የሰውን ትዳር የሩታን የአብርሽን ህይወት ውስጥ ገብታ በዚህ ደረጃ? እና አታዋጣውም። ካየሻት ገንዘቡን፣ ንብረቱን፣ ሀብቱን ብላ ነው እንጂ ነገ ጥላው ትሄዳለች። ነገ አብርሽን ጥላው ትሄዳለች፣ አብራው አትቀጥልም። እና በጣም አዝኛለሁ። በጣም የተጨመላለቀች ልጅ ናት። ኦልሞስት አርግዛ ነበር። አብረው ነው እንትን የሚሉት እና በጣም ነው ያዘንኩት። አሁን እየሆነች ያለችውን ነገር ሳየሰው ህይወት ውስጥ ገብታ እንደዚህ ማድረጓ በጣም ነውር ነው። በጣም ነውር። በጣም ሃይስኩል ስንማር ቻይናዊ ፍቅረኛ ነበረ። ከዛ ከ12 በኋላ አገባች። ጉድ ነው ጋይስ፣ ጉድ ነው። የሰማነውን ያየነውን ለመናገር ተገደናል ማለት ነው ጋይስ። ኦልሬዲ ልጅቷ አርግዛ ነበር። ታስታውሳላችሁ? የሆነ ሰሞን እኮ አሞኛል ብላ ለተወሰነ ጊዜ ጠፍታን የመጣችው እና የሚገርመው ነገር ብዙ ሰው ያውቃል ስለሷ ታሪክ ማለት ነው። ስለ ሄርሜላ ባለጌ ታሪኳ ብዙ ሰው ያውቃል። እና አሁንም ቢሆን አብርሽ አንተን ፈልጋክ አይደለም። ሌላው ደግሞ ይሄ የአብርሽ ወንድም ኤፍሬም ነው ምናምን የምትባል አንተ ምንድነው ሩታን ሄደክ ምን ሄዳችሁ ወንድማችሁን አትናገሩ? ወንድማችሁን እኮ ነው መናገር ያለባችሁ። ወንድማችሁን እኮ ነው መቆጣት ያለባችሁ። ማናችሁም ብትሆኑ ሩታ ላይ ጫና አታሳድሩባት። እየሄዳችሁ ሩታን ተመለሽ። ወዴት ነው የምትመለሰው? ወዴት ነው እንድትሄድ የምትፈልገው? ወዴት ነው ከማጋ እንድትኖር ነው የምትፈልጉት? አይደብራችሁም እንዴ? ተጫወታችሁባት እስከዛሬ። በቃችሁ። እሺ በቃችሁ። ከዚህ በኋላ ሩታ ከእናንተ ጋር ህይወት መቀጠል የለባትም ከአብርሽ ጋር። አብርሽ ለህይወቷ ወሳኝ ሰው አይደለም። ሩታ እኮ ጀግና ሴት ናት። ለዚህ ደረጃ ያደረሰችው ሩታ ናት። ከ50,000 450,000 እንኳን ሰብስክራይብ እንዲገባ ያደረገችው ሩታ ናት። በዚህ ደረጃ ግን ሩታን መበደል፣ በዚህ ደረጃ ግን ሩታን አታክ ማድረግ ግን አስፈላጊ አይደለም። የሚያስጠላ ነገር ያስጠላል። በጣም ብዙ ጉድ ነው የሰማነው። ከቪዲዮ ጀርባ ምን አይነት ታሪክ እየፈጸማችሁ እንደሆነ እያንዳንዱ መረጃ እጃችን ላይ ገብቷል። ኦኬ። እና ሩታ የእናንተ መጫወቻ፣ ስትፈልጉ የምታመጧት፣ ሳትፈልጉ የምትሸኟት አይደለችም። ከዚህ በኋላ እኛ ጸባችን ሩታን ለማስታረቅ ከሚታገል ሰው እንጂ ሩታን ተመለሽ ከሚላት ሰው ጋር ነው እንጂ ጸባችን እንዳትመለሽ ከሚል ሰው ጋር ጸብ የለንም። አያስፈልግም። ትናንት አላያችሁትም? ራቁቱን ውሃ ውስጥ ሆኖ እንዴት ላይዋ ላይ ሲጣበቅ እንደነበረ። ይሄ ሰው በጣም ከባድ ሰው ነው ማለት ነው፣ በጣም ከምትሉት በላይ። ስለዚህ የራሷን ህይወት መኖር አለባት። ከራሷ ህይወት መኖር ደግሞ ከአብርሽ ህይወት መውጣት አለባት። አብርሽ አያስፈልጋትም። እና እየመጣችሁ ታረቂ ከምትሉ እሱ እያደረገ ያለውን ራቁቱን ከሴት ልጅ ጋር እንደዛ አይታችኋል፣ ሲዝረከረቅ አይደብራችሁም እንዴ? እሱን ነው እንጂ መቆጣት ያለባችሁ። ሩታን መታችሁ ማስጨነቅ ምን ይባላል? እሱም እኮ መብቱ ነው። ካልፈለጋት ሩታን አብሮ መኖር ካልፈለገ ማንም አያስገድደውም፣ መብቱ ነው። ከዛች ሴት ጋር መሆን ከፈለገ ይሁን፣ ግን ጋብቻዋን ያፍርስ። እሷ ሌላ ህይወት መኖር ትችላለች፣ ችግር የለውም። ልጇን ታሳድጋለች። ሲጀምር ግዴታ እኮ ትዳር መኖር እኮ የለበትም። አስፈላጊ ግዴታ ያለ ትዳር አይኖርም ያለ ሰው የለም። ስለዚህ በጣም ነው የሚያስጠላው ያለው ነገር። ሰምታችኋል። በጣም ልጅቷ ከዚህ በፊትም ሌላ ፍቅረኞች ነበሯት። በጣም ከባድ ሴት ናት እና ከዚህ ህይወት ውስጥ ግን በጣም ነው የሚያስጠላው የእውነት። የሰው ባል ላይ ምን ያንጠለጥልሻል? ከሰው ባል ራስሽን አውጪ። ከሰው ባል ራስሽን ነጥለሽ አውጪ። የሰው ባል መውሰድ በጣም ኃጢአት ነው፣ ጸያፍ ነው፣ ያስጠላል። እኔ እንጃ። እንደ ሴት አሁንም ቢሆን ከሩታ ጎን ልንቆም ይገባል። ትላንትና ሄርሜላ በለቀቀችው ቪዲዮ እያንዳንዳችሁ ኮመንት ላይ አይ በቃ አምሮባችኋል ቀጥሉ ስትሉ ነበረ። ነገ እናንተ በተለይ ስፔሻሊ ሴቶች ነገ እናንተ ምን እንደሚገጥማችሁ ከማን ጋር ምን አይነት እጣ ፋንታ እንደሚገጥማችሁ አታውቁምና የማይጠበቅ ነገር ባታረጉ መልካም ነው።
የሚያንጸይፍ ነገር ባታረጉ መልካም ነው። በቃ አንዳንድ ጊዜ ለሩታ ምንዘንላት፣ በቃ ታሳዝናለች። ማንን ከጎኗ የላትም፣ ሰው የላትም፣ የሚረዳት የለም፣ ብቸኛ ናት። በቃ እንዳየናት ማለት ነው። ሰው እኔ ሩታ በጣም ነው የምታሳዝነኝ፣ የእውነት በጣም ታሳዝነኛለች። ቤተሰቦቿ ታረቅ ይሏታል። አብርሽ መታረቅ አይፈልግም፣ ህይወት መኖር አይፈልግም። ኦኬ እሱ የሚፈልገው ከዚህ ሴት ጋር ሸሼ ገዳሜ ማለት ነው። የእሱም ቤተሰቦች እንደዛው። ስለዚህ የእሱ ቤተሰቦች ያውቃሉ፣ ኦልሬዲ ፈልገዋል። በቃ ከሄርሜላ ጋር እንዲሆን ነው አሁን ምርጫቸው እነሱ። ስለዚህ በቃ ሩታ ደግሞ ጠንካራ ሆነሽ ጎበዝ ሆነሽ ልጅሽን ለማሳደግ ወሳኝ ሴት መሆን አለብሽ። በቃ ወደ አብርሽ ህይወት ተመልሰሽ መግባት የለብሽም። በቃ ትርፉ መታመም ነው፣ ትርፉ ህመም ማትረፍ ነው። ስለዚህ ወደ አብርሽ ህይወት በቃ ባትገቢ ደስ ይለኛል እኔ። በቃ በህግ መጨረስ ነው ያለብሽ፣ በህግ የደከምሽለትን የለፋሽለትን ግን ልትተይ አይገባም። በቃ ይሄ ነው የኔ ሀሳብ አስተያየት። የእናንተም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በጣም ስለተናደድኩኝ ነው። አንዳንዴ በጣም ነው የምናደደው ነገሮች። በጣም ብዙ ስለ ሄርሜላ ጉድ ሰምቼ በጣም ነው የገረመኝ። እንደምታዩት ሰው በልብስ ስታዩት ተሸፍኖ ውስጡ ከባድ ነውና ይሄ ነው እንግዲህ ጋይስ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ። ባይ ባይ።